ሰይጣን ሻሽ ይመጣል ሸው ጋሽ አንተ ማን እንዴት እንደምፈራው ያወቅ ልብ ይቀጣል እኮ እኔ እኮ የሚገርመኝ ነገር ይዋጋል ስለተባልሽ ብቻ ምንነቱን ሳታውቂ እንደዚህ የምትፈሪው ነገር እንዴ ቀንዱ ራሱ እኮ የኔን እጅ ነው የሚያክለው እኮ በወዴ ሌለ ምንድነው ቁጭ እንዴ እስቲ ቆይ ሌለ እዚህ ጋር ከሱ ጋር አብረን ታሽቃብጥና ታሽማቀቀኝ ነበር ባልተናገለም ቆይ ምንድነው የነገረችው ምን ነው ዘንግታው ነው አልሄድም እኔ ማን የመምታት መብት እንደሰጠናለን እሺ አንቺ መሄድ ትችያለሽ ከፈለግሽ እሺ እና እባክህ ቢያንስ አንተ እንኳን እሺ በለኝና ሂድ በቃ ነገሩን አብርዱት አልሄድም ሁልጊዜ ዝቅ የምንለው ሰው መጠየቃችሁ እሱ እኮ ባለ ትዳር ነው ላንቺ እንዴት ነው የሚሆነው ያዝ በበላተ እሺ ይሄ ነገር እንደው እንዴት አልበዛም እኔንና ቤተሰብ መናቅሽ የበዛ አልመሰለሽም እኔ እስከማውቀው ምንም አላደረኩም እኔ ራሴ ከማድረግ ወደ ኋላ አይደለም ማንንም አይከለክለኝም ወደድሽም ጠላሽም አራተኛ ጣትሽ ላይ ቀለበት አድርግ ስለማልቆይ አብረን እንሄዳለን ሰኒና ጆከር ለሽርሽር ወይም ለመዝናናት ወደ ክፍለ ሀገር ቢመጡም ነገር ግን ክፍለ ሀገር እንግዲህ ሌላ ታሪክ እየፈጠረ ይገኛል። ውቢት ወንድሞቿን ይህን ልጅ ለእኔ ካላደረጋችሁት ሞቼ እገኛለሁ እያለች ነው የምትገኘው። ወንድሞቿን በቃ ይሁን እኛ የቻልነውን እናደርጋለን በማለት ከገደል መልሰዋታል። ኤደን ዛሬም ከአቶ አባተ እጅ አላመለጠችም። እኔ ብዙ ነገር አለ ታግዘሽ ብትመጭም ነገር ግን እንደ ንግስት ሆነሽ ከዚህ ቤት ትወጫለሽ፣ መኪና ቤት ስገዛለሽ፣ ሁሉ ነገር ሳሟላለሽ ትከብሪያለሽ በማለት ዛሬም ኤደንን እያባበለ ይገኛል። ነገር ግን ኤደን ይህንን ከማይ ቆሜ ብሞት ይሻለኛል በማለትም ነግረዋለች። እመኝኝ በስተመጨረሻው አራተኛው ጣትሽ ላይ ቀለበት አድርጋለሁ በማለት አቶ አባተም ይነግራታል። እኔ ካንተ ጋር በህይወት እያለሁ አላደርግም ምናልባት ታስከረኝ ጋር ታረቅ ይሆናል በማለትም ነው ኤደን የመለሰችለት። ሰላም ጤና ይስጥልኝ ወድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ጽናት ድራማን ይዤላችሁ መጥቻለሁ ክፍል 207 እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። በባለፈው ፓርት ላይ እንግዲህ ኪያ ሄኖክ ነው ይህንን ሁሉ ያደረገው ኤደንን የደበቃት በማለት እየወነጀለችው ነበረ። በዚህ መሀል እንግዲህ ገላጋይ ሀናና ናሁም ነበሩ። እነሱም ካረጋጓቸው በኋላ ኪራኮ ታሟል ኑ እንሂድና እንጠይቀው በማለት ወደ እነ ኪራ ቤት ተሰብስበው ይሄዳሉ። እዛም በሄዱበት ሰዓት እንግዲህ በጎረት ሲተያዩ ነበረ። ኪያ ሄኖክ ነው ጓደኛዬን ያገተብኝ ያምጣት የት እንዳደረጋት ይናገር በማለት እንግዲህ በጥፊ እስከ መማታት ደርሳ ነበረ። ሄኖክም እኔም ፍቅርና እንዲሁም ትህትና ነው እንጂ ጎንበስ የሚያደርገኝ እኔም እጃለኝ እማታለሁ በማለት ደግሞ በጥፊ መቷታል። እሷም ይህንን ነገር ስታይ እጅግ በጣም ነበረ የተናደደችው። በዛ መሀል እንግዲህ ናሁም ይቀላቅላቸዋል። ቲናም ያደረገችው ነገር እጅግ ስለከበዳት ኪራን እያለቀሰች ነበረ። ይቅርታ አድርግልኝ እኔ ይፈጠራል ብዬ በፍጹም አላሰብኩም ነበረ፣ እባክህን ይቅርታ አድርግልኝ፣ እኔ ሁሌም በቃ ችግር ማምጣት ሰውነ ስራዬ፣ እባክህን ይቅርታ አድርግልኝ በማለት ይቅርታ ጠይቃለች። ኪራም አረ ምንም ችግር የለውም ይሄ እኮ ያጋጥማል፣ ደግሞ ደህና ነኝ፣ እንደዛ አታስቢ፣ እኔ ወንድምሽ ነኝ በማለት ይነግራታል። ይህንን እየሰማችው ቲናም እጅግ በጣም በመደሰት በሀዘን እያለቀሰች የነበረው በደስታ ለቅሶ ተቀይሮላታል። ጽናትም ወደ እነሱ በመጣች ጊዜ ቲና ተመቀመጫዋ ተነስታ ነበር። ኪራኮ ይቅርታ አድርጎልኛል፣ ቂም አልያዘብኝም፣ አላኮረፈኝም እኮ በማለት በደስታ ተነስታ ጽናትን ታቅፋታለች። አዎ ምን ሆነሽ ነው እንደዚህ የምትሆኙ? በቃ ተረጋጊ በማለት ትነግራታለች። ወንድምሽ ነኝ አለኝ እኮ በጣም ደስ ብሎኛል፣ ከዚህ በኋላ ወንድም አለኝ ማለት ነው፣ አንቺም እህቴ ነሽ በማለት እንግዲህ ደስታዋን ገልጻለች። ጆከር እና ሰኒም ደስ የሚል ጊዜን በየመስኩ ላይ እያሳለፉ ይገኛሉ። ጆከርን ያየችው ውቢትም እንግዲህ ይህን ሰው ለእኔ ካላደረጋችሁት ሞቼ እገኛለሁ እያለች ትገኛለች። ሰኒና ጆከር በሚያወሩበት ሰዓት ከኋላ ድንጋይ በማንሳት ማጅራቱን ትመታዋለች። የሆነ ጠጠር እዚህ ላይ መጥቶ አረፈብኝ ይሄ በማለት እንግዲህ ሰኒን እንዴት አይለት አድርጓታል። እሷ ግን እየተንደባለለች ተደብቃ ነበር ወደ ቤቷ የሄደችው። የት ነበርሽ ብለው ወንድሞቿን በጠየቋት ሰዓት ጓደኛዬ ጋር ነበርኩ በማለት ትናገራለች። አቷሺ ጓደኛሽ እዚህ መታ ነበር በማለት ታናሽ ወንድሟ ይነግራታል።
እህታችሁ ከሆንኩኝ የምታስቡልኝ፣ የምትወዱኝ፣ የምትቆረቆሩልኝ ከሆነ በቃ ይሄን ከከተማ የመጣ ልጅ ወድጀዋለሁ፣ ልቤ ከችሎታል፣ እሱን ለኔ ልታደርጉት ይገባል በማለትም ትነግራለች። ወንድሞቿም እንግዲህ እሱ እኮ ከከተማ የመጣ ነው፣ ወሮ በላ ነው፣ ምን እንደሆነ አታቂም፣ አንቺን ለባለጠጋ እንዲሁም ደግሞ ክብር ላለው ሰው ነው የምንድርሽ፣ ለምን እሱን ተመኘሽ? ለምን እሱን ወደድሽ? አሁን ጀምረሽ ትተይዋለሽ በማለት ታላቅ ወንድሟ ቢነግራትም ነገር ግን እሷ አይሆንም አልኳችሁ፣ በጣም እርጋታ ያለው ሰው ጥሩ ሰው ነው በማለት ትነግረዋለች። እና ጥሩ ሰው ቢሆን ነው ወይ ወንድምሽን የመታው ብላት፣ እሱን እኮ ዘሪሁን የመታው እሱ አይደለም፣ እሱ በጣም ትህትና ያለውና መልካም ሰው ነው በማለት ስለ ጆከር አፏን ሞልታ ትናገራለች። ነገር ግን ወንድሞቿ ይሄ ነገር አይሆንም ሲሏት ነው እንግዲያውስ አሳያቸዋለሁ በማለት ወደ ጫካ ትሮጣለች። እንግዲህ ከብዙ ሩጫ በኋላ በማሟሞት ይዤሻለሁ ቁሚ ሲላት ወንድሟ ትቆማለች። እኔ የምትወዱኝ ከሆነ አደራ፣ የምታከብሩ ከሆነ ይህ ልጅ በቃ ለእኔ እንድታደርጉት ነው የምፈልገው፣ ሌላ ነገር ምንም አልፈልግም በማለት ስትናገር ይህ ሰው እኮ ስለማይሆንሽ ነው፣ እኛ የሚሆንሽን እንፈልግልሻለን ብሏት እሷም የፈለግሽውን እናደርግልሻለን አላላችሁም ወይ? እኔ ደግሞ እሱን ፈልጌዋለሁ፣ ወድጄዋለሁ፣ ስለዚህ ልታደርጉልኝ ይህን ልታደርጉት ይገባል በማለት ነግራቸው እሺ በማለት እንግዲህ ከገደል አፋፍ መልሰዋት ወደ ቤት ይዟት ሄደዋል። ሰኒና ጆከርም እንግዲህ ከከብቶች ማሳ ላይ እየተጫወቱ ዘና እያሉ ባለበት ሰዓት ምንድን ነው እናንተ ወግና ባህላችንን የምታጠፉት? እንደዚህ ያለ ወግና ባህል የለም። ሴት ልጅ በማጀት ስትሆን እንጂ እንደዚህ ከወንድ ጋር ስትመላለስ አያምርባትም በማለት የውቢት ወንድም ይንተናኮላቸዋል። ጆከርም ምን አጠፋን? ምናልባት አጥፍተን ከሆነ ይቅርታ እንጠይቃለን፣ ግን መጥፎ ነገር አልሰራንም በማለት ይናገራል። አንተ መልካም ሰው ነህ፣ ይች ግን የምትመልሰውንም ቃል አታውቀውም በማለት እጅን ወደ ሰኒ ይቀስራል። ነገር ግን ጆከር በቃ እኔ በሷ ስም ይቅርታ ጠይቃለሁ፣ ካጠፋውኝ ግን ያጠፋነው ነገር ምንም የለም በማለት አሁንም ደግሞ ይመልሳል። ሰኒ ግን አረና ጆከር ከዚህ ሰፈር እንሂድ በማለት ነበረ ይዙን ይዛ የሄደችው። ወንድምየውም እንግዲህ አዎ ብትሄዱ ይሻላል በማለት አሳያቸዋለሁ፣ እናንተንማ የልካችሁ ነው የምሰጣችሁ በማለት ስቶባቸዋል። ታላቅ ወንድሙም እንግዲህ የዘሪሁን እህት ውሃ ቀታ ስትመጣ ይዟት ነበረ። ምንድን ነው የምትፈልገው በማለትም በጠየቀችው ሰዓት እኔ ምን እፈልጋለሁ ወንድሜ ለአግባሽ ብልሽ እምቢ አልሽ፣ የተከበረ ቤተሰብ ቤት እንደመገቢ አታውቂም ወይ? አንቺ ወፍ ሰራሽ፣ ከማን እንደተወለድሽ እንኳ አታውቂም እኮ ስለዚህ በማለት ይናገራታል። እሷም ፍቅር ነው ዋናው፣ ፍቅር ከሰጡኝ ቤተሰቦቼ ናቸው፣ እነሱም ደግሞ ፍቅር ሰጥተውኛል፣ ለእኔ ምን የሚያሳጡብኝ ነገር የለም፣ ደስተኛ ነኝ በማለት ትናገራለች። አሁን እቤት ስላሉት ጠጉረ ልውጦች ንገሪኝ በማለት ይነግራታል። ባልና ሚስቶች ናቸው፣ የዘሪሁን ጓደኞች ናቸው፣ ስለዚህ በቅርቡ ደግሞ ይመለሳሉ ወደ ሀገራቸው በማለት ትነግረዋለች። በቃ ይሄ ልጠይቅሽ ነበር በማለት ነው ያሰናብታታል። እነ ኪያም እንግዲህ የኪራን መታት ሲሰሙ ወደ ቤት ሄደው ነበረ። በሄዱም ሰዓት እንግዲህ ሀና ጽናትን ስታይ በድንጋጤ ሄዳለሁ ብትልም ጽናት ግን ተቀመጭ እንጂ ምግብ ሳቤ ነው የምትሄጂው በማለት መንሳት አስቀምጣታለች። ነገር ግን ሄኖክ የኪያ ግልምጫ ስለደበረው መጸዳጃ ቤት ሄጄ ልምጣ በማለት ሄዷል። ኪያም ተከትለው ነበር የሄደችው። ኪራም እንግዲህ እነዚህ ሰዎች ተከታትለው ወጡ፣ ታረቁ ወይ በማለትም ጥያቄ አቅርቦ ነበር። ነገር ግን እንዳልተስማሙ ነው የተነገረው። በቀጣይ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።